Oh my god. እናቴ ሰው ግን አምራ ስትመጣ ባይነ ሞላች አይደል? ይኸውልሽ ኦሪጂናል ነው ብሎ አርቲፊሻል ወርቅ ሸጠልኝ። አሁን ብሬ መልስ። ምን ነው ታዘብከኝ እንዴ? እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ሰላም ጤናን ፍቅርን እንመኝላችኋለን። እጅግ በጣም ደህና ነኝ። ይህ ድንቅ 24 ሚዲያ አንድ የነበረው ድንቅ ትኩረት የተሰኘ ሚዲያችን ነው። ፕሮግራማችን ትኩረት ነው። ስለዚህ ድንቅ ትኩረት እናደርጋለን። በፊልም ስራዎች እንዲሁም ቪዲዮዎች ላይ ወደ እናንተ እናመጣለን። ዘና ፈታ ትላላችሁ። ቤተሰብ ሁኑ። መጀመሪያ ቤተሰብ እየሆናችሁ ከኛ ጋር እንድትቀጥሉ በአክብሮት እንጠይቃለን። ቤተሰባዊነታችሁ ደግሞ ከፍ እንዲል በለቀቅን ቁጥር ቪዲዮ በለቀቅን ቁጥር ወደ እናንተ ይደርስ ዘንድ የደወል ምልክቱን ተጫኑ። ላይክ ሼር እንዳይረሳ። ከ150 ሺህ በላይ የቲክታክ ቻናላችንን እየገባችሁ ፎሎ እንድታደርጉ አክብሮት እንጠይቃለን። ወደ ዛሬው ቪዲዮአችን እናልፋለን። እንግዲህ እንደተለመደው አዋርዱ እጅግ በጣም እያነጋገረን ያለው እንግዲህ ማን ይበለዋል ብሩና ጉተማን ባለፈው ቪዲዮአችን እንዳየነው እንግዲህ አስደማሚ የሆነ ቪዲዮ ሰርቷል። አሁን ደግሞ ዮናታን አሪፍ ስራ ይዞልን መጥቷል። ሌሎቹንም አብረን እናያለን። ወደ ቪዲዮ አለፈን። ደረሳችሁ እንዴ? እሺ መጣ ይሄ ሁሉ ጥድፊያ የት ለመሄድ ነው? ቸኩያለሁ። ቆይ እባክህን ልጄ፣ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ፣ እችን ሳትቀምስማ አትሄድም። ምንም የሚያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ፣ ተው ግድ የለም። እችን ብቻ እባክህ። ኧረ ተው ግድ የለህም ልጄ፣ ተው። ኧረ ተው አንተ ልጅ ተው። የአባትህን ቮልስ እንደቆመው ቀረ አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው። ለእናቶቻችን ጊዜ ይኑረን ለመጫወት። ቀውጠው አባት እናትህ ትደውላለች፣ አንተ ከእግር ስር ትቀውጣለህ። አያባራም ስልኩ። ለእናትህ ጉርሻ ሰከንድላ ከብዶ ምንድን ነው ያየሁት? እናቱ ሞተች። አይገርም? ዋው! ኦ ማይ ጋድ! አጉርስ እያለችው በእናታችሁ ከኔ ያለ ይምሰልኝ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ትቷል ከኔ የገባኝ አጥቼ ስቀር ቤቱን ሰመት ሲወጣው ሰማይ መንገድሽ ሲጸና የልብሽ ነበር ቃልሽን ላንዴም ሳልሰማ ዛሬንማ ነኝ ወይ እናቴ? ምን ተሰምቶሽ ሆን? ምን ልትይ ነበር? ማነው ምን ልትይ ነበረ? ወይኔ
ጥላኝ ሄደች እኮ ጋሼ ጥላኝ ሄደች እኮ ጥላኝ ሄደች እኮ ለማን ብለሽ እናቴ እድል ያስፈልገኝ እድል ያስፈልገኝ አንድ እድል መስጭኝ አንቺ አንድ እድል መስጭኝ አንቺ እናቴን 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 የሰው ህይወት እንግዲህ በርታ። መቼም አንድ የሆነ ነገር ላይ እናታችን መስለኛል ልጃችን ይመስለኛል። ይህ ዓለም ግን ሁልጊዜ በርታ ነው። በቃ ሁሉ ነገር ማጽናኛ። አይዞህ መበረታት አለብህ። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማችል። ስለዚህ በጣም ጎበዝ መሆን አለብህ እና አይዞህ፣ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ አሁን። ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነው እና ሁላችንም ከዚህ ዓለም አንቀር። ሄዷል ርቋል፣ ይናፍቃል ልቤ ይናፍቃል፣ እንደማትመለሽ አውቆ ይጠብቃል። ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ አንሳው 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 አጥቼሽ ስቀር ወና ቤቱን ጽልመት ሲወጣው ሰማይ መንገድሽ ሲጸና የልብሽን ሳላደርግ ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ ዛሬማ ከባድ ነው የእናት ሞት በተለይ ይህን ጋቢ ደግሞ ማን ነው እዚህ ጋር? ይህ ሁሉ ህልም ነበረ? ምን እኔ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋትን ምግብ ሳትበላ አትወጣት። የምር ከእናንተ እኩል ነው ያየሁት እና ይሄ ሁሉ ቅዠት ነበር። የአባትን ቦርስ በቃ እዛው አጎት ቤት እንደጣልከው ቀረ። ለመስራቱ ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ታጉርሺ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። ዋ ደስ አለኝ በህልም መሆኑ የምር። ጋሼ ካሽ አላስኩም። በምን ላድርግ ነው? በትራሽ ሲፈር አፕሏ ምንድን ነው? ወይ ልጄ ወይ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ ጌታ፣ ብድር ይግባ፣ ብድር ይግባ የኔ ጌታ፣ እደግልኝ። ልጆችን ባረኩልህ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም 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 ነው ደስ ያለኝ። ወይ እግዚአብሔር ይስጥልኝ፣ እደግልኝ የኔ ጌታ። ተባረክ። ከ53 አንደኛ የምር አሪፍ ሙቪ ነው። የምር ማለት ነው ቆንጆ የሆነ ሙቪ ነው።
ቴንኪው ለማለት ፈልጋለሁ። ዳሽን ባንክ እንግዲህ አንድ እርምጃ ቀዳሚ በመሆኑ መሪው አንድ እርምጃ ሁልጊዜም በቴክኖሎጂ በተለያዩ በእርገጥ በተለያዩ ይቀድማል እና ስለዚህ ፊልሞቻችንም አንድ እርምጃ ቀድመው እንዲያስቡ አድርጓል። እንግዲህ ውድድሩ እጅግ በጣም ተጣጥፏል። ደስ ብሎኛል የምር እናታችሁ እንደሞተች ስላችሁ ምናምን በዚህ ልክ ተሰብራችሁ ምናምን ምን አለ በቃ የምንወዳቸው ሰዎች ከመሞታቸው በፊት በዚህ ልክ ምንነቃ ሀገርም እንደ ሀገር ህዝብም እንደ ህዝብ በቃ አለ አይደለም በቃ መንቃት ብንችል ጥሩ ነው። አንዳንድ ጊዜ ህይወታችን ላይ የመኝታ ያህል እንተኛለን እና መንቃት አለብን። በዘረኝነት ሳንገዳደል በብዙ ነገር ሳንጨራረስ እርስ በርሳችን ሳንተላለቅ እንግዲህ መንቃት አለብን ብዬ ነው የማስበው። ያለኝ መልእክት ይሄ ነው። እናንተ ምን ተሰማችሁ ፊልሙን ስታዩ? እናት እንግዲህ ሀገር ናት። እናትነቷ ብቻ ሳትሆንና ሁለቱም ነገሮች ለእኛ አስፈላጊ ናቸው። በተለይ እንግዲህ የእናቱን ስሜት የገለጸበት መንገድ በጣም ደስ ብሎኛል። በህልም ሁሉም ነገር በህልሙ በሆነ ይሄ እርስ በርሳችን መባላታችን እርስ በርሳችን እንደዚህ ጦርነቱ ምኑ ረሃቡ ቸነፈሩ ምናምን በህልም ስንነቃ በቃ አዲስ የሆነ ነገር ብናይ እስቲ ምን አለበት? እስቲ ፈጣሪ ሁሉንም ነገር ቅዠት ያድርግልን። ለማንኛውም የዛሬው እንግዲህ ትልቅ የሆነ መልእክት ነው። እናመሰግናለን። ገብታችሁ ይህ ሁለት 1 ሚሊዮን ከገባ በኋላ ነው እንግዲህ ተመራጭ መሆን የሚችለው ወይም ደግሞ አዋርዱ ውድድር ውስጥ የሚገባው። ሁላችሁም እንግዲህ የገባችሁ እንድታዩለት በአክብሮት እጠይቃለሁ። እችን ብቻ የኔ ልጅ እችን ብቻ አፈርስ ሆነልኝ የኔ ልጅ እችን ብቻ። ኧረ እማዬ ጠግቤያለሁ በቃኝ። እስኪ መጀመሪያ ጉረሰው የኔ ልጅ። መቼ በልተ ነው የምጠግበው? እንደው ልጄ። አይ እማዬ በቃኝ እንዳትጀምሪ። እኔም እድሜ እየገፋ ነው። ያንዱ ልጄን አለም ሳላይ ሙች ነው የምትለኝ? ሞትን ምን አመጣው አሁን እማዬ? ሞትማ ሁሌም አለ። ይልቅ መስፈርትህን ቀነስ አድርግና አንዷን ሴት አግባ። እኔም ልጄ ብቻውን ነው ሳልል እርፍ ልበል። እማዬ የዘመኑ ሴቶች እኮ። እችን ጉረስና እንደውም ቆይ መጣሁ። ሶሪ አታውዛ ያዝ አይነት ና እንሂድ። የ9 ወር እንዴ እማዬ ወዴት ነን? ዝም በል አልኩ። ምንድነች እቺ እማዬ? ሰው ናታ። ላጉርስ እንዴ? ያቺ ለጋውጭ ቆሻሻ ያመሃል እንዴ? እንደው ልጄ ልታገቢው ትችያለሽ? እማዬ ግን ምን እያልሽ እንደሆነ ታውቆሻል? የማንንም ልቅምቃሚ ጎዳና ተዳዳሪ እኮ አግባ እያልሽ። እማማ ለዚህ ነገር ደምስሳሉ። ይኸው አየሻ፣ እሷ ራሷ ደረጃዋን ታውቃለች። አረ እማዬ እንሂድ በእናትሽ። እማዬ ደግሞ ችግር አለብሽ። ችግሬማ አንተ ነህ። ምን አለ አግብተህ ዘርህን ብተካ እኔንም አያት ብታረግ። እማዬ ምን እያልሽ ነው? እንዴት እሷን ለእኔ ትመኛለሽ? ቆይ እሺ ብትል ስላገባት ረብስም ይኸውልህ አሁን አንድ ሴት ትመጣለች። የጥሩ ቤተሰብ ልጅ ናት። አደራ እንዳታሳፍር። ሂድ እስኪ በሩን ክፈት። ያንተን ኩዲ ይጣመጥ። ዋው አረ ሰው ግን መጣሽ ልጅ። አረ እንዴት ነሽ? ደህና ነሽ? ደህና ነኝ ማማ። እንዴት ኖት? እችንስ አታገባም? እቺንማ እኮ አለማግባት አይቻልም። እንግዲያውስ የቅድሟን ልታገባ ተስማምተሃል ማለት ነው። ምን እያልሽኝ ነው? እቺንና ያቺን ምን አገናኛቸው? ቅድም የተጸየፍካትም ሴት እችም ሴት ያው ራሷ ናት። አንተ ከመቆሸሿ የተነሳ አላስተዋልካት። አሁን ግን አምራ ስትመጣ ባይነ ሞላች አይደል? ትዳር የልብስ ጉዳይ ሳይሆን የልብ ጉዳይ ነው ልጅ። ሰው የቆሸሸውን ገላ እንደዚህ በደቂቃዎች ያነጻል። የልብ ቆሻሻ ግን አመታትን ይፈጃል። ልጄ ትዳር ለመመስረት ከስጋው አይንህ በላይ የልብህን አይን አብራው። ያማረ ሁሉ ጥሩ፣ የቆሸሸ ሁሉ መጥፎ አይደለም። በይ ልጄ ነይ ቡና ላፍላልሽ። አንደኛ ዋው ሰው አይናገር
ብልህናት ዋው! አንደኛ እግዚአብሔር አንደኛ መልእክት ነው። እንዴት ታዘባችሁ እናንተ? የምር በጣም አንደኛ ነው። ወድጀዋለሁ። ዋው 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 ዋው! እንዲህ አይነት አስተማሪ የሆነ ነገር ነው በቃ የሚያስፈልገን ታውቃላችሁ። በጣም በቃ ዋው! አንቺ ነይ የወሰድሽውን ወርቄን ሳትዋረጂ አሁኑ አምጪ። መልሽልኝ እንጂ ምን ይዘጋሻል? ሂድ እንደውም ልብሷን አምጣልኝ፣ እፈትሻታል። ከአንቺ ውጭ እዚህ ቤት ማንም አልነበረም። ኧረ እሱ ነበረ እቃ በጠፋ ቁጥር ሰራተኛ ፈረደበት። እንደውም ዘርግፍ ምንድን ነው ሁሉ ብር? አንቺ ሌባ አትናገሪም እንዴ? ምን ይዘጋሻል? አንቺ አጭበርባሪ! እኔን ነው የምትሸውደው በትርኪ ምኪ ዕቃ? ተው እንጂ ወንድሜ፣ ምን አድርጎ ነው? ልቀቀው እንጂ ምንድን ነው? ምን አድርጎ ነው? ቆይ ይኸውልሽ ኦሪጂናል ነው ብሎ አርቲፊሻል ወርቅ ሸጠልኝ። አሁን ብሬ መልስ። ምን ሰራተኛው አምላክ! እኔ እስከ ዛሬ ድረስ የሰው ተጠራጥሬ እሷን ለመፈተን ነበር አርቲፊሻል ወርቅ ያስቀመጥኩት። ለካ አንተ ነበርክ እስከ ዛሬ ድረስ ዕቃዬን ሁሉ የምትወስደው። አዋረድከኝ። በላው ይልቀጥልና ብሩን መልስለት። የገዛውን ድሞ ባልሰራሽው ስራውን ያጀልኩሽ እንደው ይቅርትኝ ይሁን። ኧረ ምንም አይደል። ያገኘሽው ገንዘብ ደግሞ ጎረቤትሽ ናት ለዓመቱ ቅዱስ ሚካኤል ክብረ በዓል አስገቢ ብላ የሰጠች። ግማሹ ደግሞ ለበረከት ስራ ከደሞዜ የቀነስኩት ነው። የምን የበረከት ስራ ነው? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም እየተሰሩ ላሉ ስራዎች ድጋፍ በማድረግ በረከት እናገኝ። እናም የቅዱስ ሚካኤል ወዳጆች ቅዱስ ሚካኤል ሕይወታችሁን፣ ቤታችሁን በረድኤቱ በረከቱን የሞላላችሁ በቸርነቱ የጎበኛችሁ የተቸገሩ ገዳማውያንን በማገዝ ነፍሳችንን ደስ እናሰኛለን። የሚገርም ነው። የመጨረሻውን መልእክት በጣም አሪፍ ነው። ሁላችንም እንግዲህ መሳተፍ መቻል አለብን። የበረከት ስራ ነው እንግዲህ ደስ ይላል የእውነት። አንዳንድ ጊዜ ወጣት በዚህ ልክ ሲሰራ በጣም ያስደስታል አይደል? በጣም ደስ ይላል። ወደ ቀጣይ ቪዲዮአችን እንለፍ። አይኔ እየጠበቀሽ ነው። አንቺ ሚጣ ማን ነው ከኪሴ ውስጥ ብር የወሰደው? ምን ያስጮሃል? ምንድን ነው የተቀባሽው? የሞተር ዘይት ፌስ ማስክ ነው። ዛሬ በጣም ከባድ ነው፣ ቀጠሮ አለብኝ። የት ልትሄጂ? አርፈሽ ተቀመጪ። እንዴ ስሜ ሚጣ ሲሆን ጻና እንደ ይመስላችሁ 25 ዓመት እኮ ነው። አንቺ ነግሬሻለሁ፣ ስርዓትሽን ያዢ። እግርሽን ነው የምሰብርልሽ። ይልቅ ጥሩ ምግብ ሰርተሽ ስራ ቦታ አምጪልኝ። ጩፍ ሄሌኒ ፍቅር ወጣሽ ማለት ወንድም ያን ስራ አዞኝ ነው። ቀጠሯችን ከሰዓት መሆን ይችላል? መልካም እሺ። እሺ በል በኋላ እንገናኛለን። ቻው ማርያ። አልቆይም። እሺ ምንድነው? ቶሎ በል እንጂ ልታድርበት ነው እንዴ? ይሄው እሺ ጨረስኩ። ቶሎ በል ወይ ማሂ፣ እኔ ቆንጆ። ይሄው ብራዘር አልቋል። እቺ ነበር የተላቀቀችው። አንዴ መልሼ ደውልሽ ማርያ። አንቺ ልጅ በዚህ ስልክ ሁለተኛ እንዳትደውይ ያላልኩ? እንዳናግረኝ እወድሻለሁ የምትለኝ ውሸትህን ነበር። እሳትና አንዴ ከሞቁት አመዱን አይቆጥሩትም። አዎ ውሸቴን ነው። ቻው። ምን ነው ታዘብከኝ እንዴ? ኧረ ምን ላድርግ በዙብኝ እኮ ወንድሜ። ዛሬ እንዴት አይነት ቆንጆ ምግብ እንደሰራልህ ማሬ። ቢኒ ትተዋወቃላችሁ? ፍቅረኛዬ ነው ታውቃለሽ? ወንድሜ እሱ ወንድምሽ ነው እንዴ? አዎ። ቆይ ምንድን ነው? ወይኔ ተበላው። ከብዙዎቹ መሀል ለካ እህቴ የነበረች አንዷ። ምን ማለት? እህቴ ተርፈሻል፣ እሱ አይሆንሽም። እኔ አንድ ብሎን እስክፈታ ስንቱን ሴት ሲያስለቅስ ነበር። ምን ሂሳቤ? ይሄ ሂሳቡ ነው። ይሄ ደግሞ ቲፕ ነው። ይቅርታ ወንድሜ። ይኸውልህ ወንድሜ፣ 10ሩን ብታባር አንዱን አትይዘውም። ደግሞ እህትም ባይኖር እናት ይኖርሃል። ሴት ልጅ ላይ ግፋት። ሁለተኛ ስልክ ሄሊ እንዳትደውልልኝ። ይሄ ደግሞ እኔ ሰራውበት ይበቃኛል። ቢያንስ ፈጣሪ ቅር እንዲል ይሄን ለተቸገሩ አባቶች አስገባል። በዚህ ወቅት ተመሳሳይ እንግዲህ መልእክትን ያለው ሁላችሁም እንግዲህ ጾም እንደመሆኑ መጠን ታንሳ ቅዱስ ሚካኤልን እንግዲህ ደግፉ ለማለት የተሰሩ ቪዲዮዎች ናቸው። ደግፉ ለማለት እንፈልጋለን። እኛም መልእክቱ እንዴት አያችሁ? እንግዲህ በትኩረት የምናቀርብላችሁ ቪዲዮዎች መልእክታቸው እንግዲህ ለትውልድ ስለሚጠቅሙ ጭምር ነው። ብዙ ማባረር አንድ መያዝ አይደለም እና ግፍ አንስራ። ገልብጣችሁ ደግሞ ስታዩ ግፍ በሰራን ቁጥር የትኛውንም ነገር ልናገኝ አንችልም። የምናተርፈው ነገር የለም። ስለዚህ ግፍ እንቀንስ ለማለት ነው። ማናቃቸው ሰዎች የሉም እና ወንድምነቶቻችንን ለመጥቀም ብለን ልጆቻችንን ለማሳደግ ብለን ሌሎችን ልጅ አናስርብ፣ ሌሎቹን አባት እስር ቤት አናስገባ ለማለት ያን ነው። የዛሬው ትኩረት ፕሮግራማችን ይህን ይመስል ነበረ። ያያችሁ የሰማችሁትን ቪዲዮ እንደወደዳችሁ
እንግዲህ ሙሉ እምነት አለን ሁላችሁም ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እኛ እንድትደግፉ እንግዲህ በዚህ ቻናል የፊልም ስራዎችን እናቀርብ ነበረ። እንግዲህ እንደምታዩት ከብዙ ፈተና በኋላ የተመለሰ ቻናላችን ነውና ወደ ፊልም ስራዎቻችን እንድንመለስ የተሻሉ ስራዎችን እንድንሰራ ድጋፋችሁ አይለየን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደዚሁም ደግሞ እግድ ላይ ስላለ ይህ ቻናላችን ሁላችሁም ሰዓት እንድትጨምሩና ወደ ሞኔታይዜሽን ሲስተም ውስጥ እንድትመልሱልን በአክብሮት እንጠይቃለን ማለት ነው። ሰላምን፣ ጤናን፣ ፍቅርን ባያላችሁበት ተመኘሁኝ። ሰላም